አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣው ክፍል 5ን ጽጌረዳን ድራማ ነው ማለት ነው። እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ጽጌረዳ እንደ ወትሮው የትርፍ ሰዓቷን ስራ እየሰራች እያለ ሄቨን ቀርማት ስለገባች ቤት ለወይዘሮ ዘርፌ እንዲህ በማለት ትነግራታለች። ልጅሽ እስካሁን ለምን አልመጣችም? አንድ ትምህርት ቤት አይደል እንዲህ የምንማረው ወይስ ከማንም ጎረምሳ ጋር እየተጋሻለጠች ነው? በማለት ትነግራታለች። ወይዘሮ ዘርፌን በስመአብ ብላ ካበቃች በኋላ አረ በስመአብ በይ ልጄ ሄቨን፣ እንዴት እንደዚህ ታደርጊያለሽ? ልጄ እንደዚህ እንደማታረግ ጠንቅቄ አውቃለሁ፣ አንቺም ጭምር ታውቂያለሽ። እባክሽ እንደዚህ አትበይ፣ አሁን ቆንጆ ራስ ሰርቼልሻለሁ ትበያለሽ ስትላት፣ አይ ዳይ ስለጀመርኩ አልበላም በማለት እኔ እኮ እሱ የራስሽ ጉዳይ ነው፣ አንቺ የ5 ዓመት ህፃን ልጅ ቢሆን ሊያታልልሽ ይችላል፣ እኔን ግን ማንም ሊያታልለኝ አይችልም። ለማንኛውም እንደፈለግሽ ማሰብ ትችያለሽ። እኔ ግን ጎረምሳው ምናልባት ከለቀቃት እንደምፈልጋትና ክፍሌ እንደምትመጣ ንገሪልኝ ትላታለች። ከዛም እሺ እነግራታለሁ ብላ ያለችው ነገር ለራሷ አስገርሟት ወይዘሮ ዘርፌ እንዴት እንደዚህ ትላለች ብላት እራቷን ግን እንደማትበላ ነግራት ሄቨን ወደ እናቷ ክፍል ትሄዳለች። እናቷ ክፍልም እንደገባች ማየ እንዴት ነሽ ብላ ሰላምታዋን ከጠየቀች በኋላ እኔ ከጽጌረዳ ጋር አንድ ላይ መማሩ ሰላም አልተሰማኝም ወይም ኮንፈርት አልሰጠኝም፣ እባክሽ እኔ አብራኝ እንድትማር አልፈልግም። ቆይ ግን እማዬ ሰራተኛ በሞላበት ሰፈር ለምንድን ነው ወይዘሮ ዘርፌና ጽጌረዳ ከኛ ቤት የማይወጡት? በማለት ትመልሳታለች። እንዴም ቆይ ያረገችሽ ነገር አለ ጽጌረዳ ትምህርት ቤት? እሱማ ምንም አላደረገችኝም በማለት ትመልስላታለች። እና የኔ ላይ ኮንፈርት አትሰማትም? ልጅሽ አትማር ልበላት? አሁን አዳምጠሽ ስሚኝ ወይም አስረግጠሽ ስሚኝ፣ ጥሩ ውጤት እንድታመጪ እፈልጋለሁ ትላታለች። ወይዘሮ ዘርፌን ከዝታ ቤት እንደማትወጣ እየነገርኩሽ ነው፣ ካሜሮሽ ውስጡም ነቅለሽ አውጪው በማለት ትመልስላታለች። ትምህርትሽ ላይ አተንኩረሽ ብትማሪ መልካም ነው ስትላት፣ እየሞከርኩ ነው እኮ እማዬ፣ እኔ እየሞከርኩ ነው እንድትይኝ አልፈልግም፣ እርግጠኛ ሆነሽ እንድትነግሪኝ ነው የምፈልገው በማለት መልስ ትሰጣታለች። እሷም እሺ በማለት ከዛ ተክፍል ወይም ደክሞናን ከዚህ እንሄድ በማለት ትሄዳለች። ደህና ደሪ ብላ እናቷን። ጽጌረዳ የወትሮ ስራዋን እየሰራች ጁስ ስሪና አምጪልኝ ባላት መሰረት ነብዩ ጁሷን ሰርታ ትሄዳለች። ነገር ግን አስቀምጣ ስትሄድ እጇን ይዛታል። ልቀቀይ ትትለውም ምን ነው ምን አገባሽ? አንቺ እኮ ሰራተኛ ነሽ፣ እንደፈለግኩ ማድረግ እኮ እችላለሁ ቆሻሻ በማለት ይሰድባታል። እሷም በድጋሚ እጇን እንዲለቃት ብትጠይቀውም እሱ ግን ሰራተኛ እንደሆነች እና እንደፈለገ ሊያደርጋት እንደሚችል ታዛዡም ወይም አሽከሩ እንደሆነች ነግራታል። አሁን እጄን ልቀቀኝ ብላ ከገለመጠችው በኋላ አንቺም እናትሽም የቤት ሰራተኞች ናቸው፣ ቆሻሻዎች ማለት ነው ባጭሩ። ስለዚህ አንቺ እኮ ከኔ ጋር አንድ ምሽት ብታሳልፊ ሉተሪ እንደወጣላት ሴት ወይ አንድ ሴት ከኔ ጋር ብታሳልፍ ሉተሪ የወጣላት ሴት ማለት ነው በማለት መልስ ይሰጣታል። እሷም በንግግሯ በጣም ታዝባ እጇን ከለቀቃት በኋላም ከዛ ብዙ መቆየት አልፈለገችም። ምክንያቱም ንግግሩ ልብን ሳይሆን አጥንትን የሚሰብር ነበር። ነብዩ በጠዋት መጣሽ ክፍሌ እንድታጸጂ ባላት መሰረት እሺ ብላ ወደ ቤቷ ትሄዳለች። ወደ ቤቷም ስትሄድም ከንግግሩም ጋር ስራውም በጣም አድክሟትና ሰውነቷ ዛል ብሎ ነበረ። ፊቷም ጥሩ ስሜት ላይ አይነበብም ነበር። እናቷ ጋር ቁጭ ብላ ለመተኛት እየተታገለች ምን ሆነሽ ነው ዛሬ? ምን ነው ልጄ ፊትሽም ድክም ብሎታል፣ ፀጉርሽም ጭብር ብሏል፣ አይንሽም ቀልቷል፣ ምንድን ነው ስትላትም ያው ጥናት እየበዛ ስለሆነ ላይብረሪ እያጠናሁ ነበረ፣ ለዛም ነው ይሄ ስሜት የተሰማኝ እንጂ ደህና ነኝ። ግን አዲሱ ትምህርት ቤት ተመችቶሻል? እኔ ምንም ጀርባዬን ደስ እያለው አይደለም ወይም ከብዶኛን በማለት የእናትነቷን ትናገራለች። ወይ እናትዬ አንቺ እኮ ስላላወቅሽ ነው፣ እዚህ ትምህርት ቤት እኮ ለመማር ስንቶች እኮ እንደሚመኙ ስላላወቅሽ ነው እንጂ ደግሞ ምንም ነገር አትሰቢ፣ እኛ ደህና ነኝ ወይም ተመችቶኛን በማለት መልስ ትሰጣታለች። እሷም እሺ ብላ እንግዲህ ወይዘሮ ወይም
እናቷ ልጇ ሄቨን እንደምትፈልጋት ትነግራታለች። እሺ ግን ለምን ፈለገች ብላም ሄዳም ስትጠይቃት አንድ ትዕዛዝ፣ ቀጠን ያለ ትዕዛዝ ላዝሽ ፈልጌ ነው በማለት ምን ነበረ ስትላትም ትዕዛዝ ብላ ተተደናገጠች። በኋላ ነብዩን ነገ ተማሪ ባለበት ሁሉ ይቅርታ ትጠይቃለች። እሱን ማድረግ አልችልም፣ ምክንያቱም እኔ አላጠፋውም፣ እሱ ነው ያጠፋው። ይቅርታ ማለት ካለበትም እሱ እንጂ ላላጠፋሁት ነገር ይቅርታ ልጠይቀው አልችልም ብላ ልኬድ ስትል ማን ሂጂ ያለሽና ነው የምትሄጂው? ቆይ እኔና አንቺ መቼ ጀምረን ነው እንደዛ አፍ መካፈት የጀመርነው? በማለት ትጮህባታለች። የቀረ ነገር አለ ብላ ከቆመች በኋላ ሂጂ ውሻ ቆሻሻ ብላ ታባርራታለች። ልጅቷም ደግሞ ስለነበረ ለመተኛት ወደ አልጋዋ ጋር ተሻገረች። እናቷ ለምን እንደፈለገች ትጠይቃታለች። አይ ለምንም፣ አይ እንዲንኩ እንደ ባለፈው የተጣላችሁ መሰለኝ ልጅ ስትላት እማዬ ምንም ነገር አትሰቢ፣ እኛ አልተጣላንም፣ ምክንያቱም የቤት ስራ ወይም አሳይመንት እንድሰራላት ፈልጋኝ እንጂ ለሌላ ነገር አይደለም ስትላት እሺ እኔ ልጅ እንደዛ ከሆነ በማለት በጧት ደግሞ እንደ ወትሮው አላርሟ ሲጮህ ሰውነቷ የደከመውና በንግግር ቅስሟ የተሰበረው ጽጌረዳ ተኝታ ነበር። እናቷ ደጋግማ ብቀሰቅሳትም ልትሰማት አልቻለችም። አቶ መስፍን ስልክ ይደውላሉ። በጣም ደንግጣ ስልኩን ታነሳችው። በኋላ በጣም ይቅርታ ጋሺ አረፈርኳ ብትላቸውም እሳቸውም አለወትሮች ስላረፈርሽ በጣም አሳስበሽኝ ወይም ደህንነትሽን ለማወቅ ፈልጌ እንጂ ችግር የለውም የኔ ልጅ፣ ስለዚህ ነይ ቶሎ በቃ ብለው ስልካቸውን ይዘጋሉ። እናቷም አቶ ጋሼ ማለቷና መደናበሯ በጣም ስለገረማት ምንድን ነው አቶ ጋሼ ማናቸው ስትላትም የዩኒቨርሲቲ ዳይሬክተር ናቸው፣ በጣም ጎበዝ ተማሪ ስለሆንኩ እኔን ሳረፍድ ለምን ይላሉ። በቃ እሺ ለማንኛውም ስትመለሽ እናወራለን በማለት ወደ ቤት ወደ ስራ እንድትሄድ ወይም ስራዋን ስለማታውቅ ወደ ትምህርት ቤት ብላ ትሄዳለች። ወደ እነ ነብዩ ቤትም ገብታ ስራዋን ከሰራች በኋላ አቶ ነብዩ ደግሞ ዝንጥፏ እያለ ሽቶውን እየተቀባ ነበረ። በራን ኳኩታ ስትገባም አይ እንዴት አደርክ ብላ ተተንተባተበች። በኋላ ክፍልህን ላጸዳ እኮ መጥቼ ነበረ ስትለውም ስራሽ ነው እኮ ምንም እኮ መጠየቅ አይገባሽም ሲላትም እሱም አይ ከአሁን ካልጨረስክ በኋላ መለሳለሁ ለማለት ፈልጌ ነው ስትለውም እሱም ችግር የለውም አዚ በማለት የጉራ ቢጤ ንግግሩን ይናገራል። ጁሱንም በልግ አድርጎ ፊቷ ይደፋዋል። ለምን ሲላ አንቺ ድሃ እንዳንቺ ድሃ መሰልንሽ እንዴ? እኔ ቀጭን ጁስ አልጠጣም፣ ምክንያቱም አሁን ያለሽው ሀብታም ቤት ነው ወይም ቤቱን አልለመድሽውም መሰለኝ በማለት ይመጻደቃል። ድጋሜ ይሄ ስህተት እንደማይደገም ትነግረውና ጽጌረዳ ክፍሉን ማጽዳት ትጀምራለች። በጣም ቅስሟ ተሰብሯል። እንዴት አይጠጣው እሺ ይበላሽበት፣ እንዴት ቤት ይደፋውን በማለት ምንም ብታዝንም ግን ራሷን ተቆጣጥራ ስራዋን መስራት ስላለባት እሺ ብላ የሆነውን ሁሉ ትቀበላለች። ምንም አማራጭ ስለሌላት ሄቨን ደግሞ ለእናቷ ሄዳ ልጆቹ ወይም እሷና ልጇ ሰራተኛቸው እስከ ልጇ ዘርፌና ጽጌረዳ ይውጡ ስትላትም ብዙ ምስጢሮችን ስለምታውቅ ጥላቶች ቢያገኟት በአንድ ቀን ያልቅልኛል፣ ስለዚህ ፈጽሞ ይሄን ነገር አውጭው በማለት ተሀሳብ ሻዎቹ መሰረት ባለቻ መሰረት ምክንያቱም እሷ ከሰራተኛ ጋር እንዴት ትማራለሁ ብላ ነው ጥያቄ ጠየቀቻት። እናቷ ግን ይሄ ነገር እንደማይሆንና ክፉንም ደጉንም አብራኝ ያሳለፈች ሴትና እንዲሁም እየረገኳት እዚህ ትኖራለች እንግዲህ ከዚህ ቤት አትወጣም በማለት መልስ ትሰጣታለች። ሄቨን ወደ ትምህርት ቤት ስትሄድ ነብዩን ይቅርታ እንድጠይቀው የተደራደረችባት ድርድር እናቷን ሌላ ስራ ወይም እነ ነብዩ ቤት እንደምትሰሪ እንዳልነግራት ነብዩን ይቅርታ ጠይቄ ትላታለች። ጽጌረዳም አማራጭ ስለሌላትም በዋ እየተናነቃት ነብዩን ይቅርታ ትጠይቃለች። በጣም ያሳዝናል።